ምንድነው? ስለምን ልጅ ነው የምታወሩት? ስላንተ ነው። ታዲያ እንዲህ ከወደድሽኝ ከማደጎ ቤት ስታመጪ ለምን ራስሽ አላሳደግሽኝም? አቅም ስለሌለኝ። ስለዚህ ለእናትነት ብቁ አይደለሽም ማለት ነው። ምክንያቱም እናት ለመሆን መጀመሪያ መስራት አለብሽ። አንቺ ደግሞ ከስራ ይልቅ ሰውና ሰው ማጋጨት ነው የሚቀልሽ። ማንንም አላጋጨውም። አንቺ ሽሽት እኮ ነው ቤት የቀየር ነው። ሜላት ግን እንዳንተ ክፉ ስላልሆነች አሳየችኝ። ይኸውልሽ ሲጀመር እሷ ደግ ሆና ሳይሆን እንደ አንቺ አይነት ጥሩ ረዳት ስለሚያስፈልጋት ነው። ያንቺ አይነት ረዳት ደግሞ የትም አታገኝ። ቢኒ እንደዚህ አትናገረኝ። እኔ እኮ ትልቅ ሰው ነኝ። ትልቅነት እንደዚህ ነው እንዴ? እስኪ ትልቅነት ምን እንደሆነ ንገሪኝ። እስኪ አሁን እንኳን ቢያንስ ማሚ የራሷን ኑሮ ትኖርባት ታያት። እህቴ ነች። ምንም ቢሆን አትተወኝም። ከዚህ በላይ እንዴት ትተውሽ? አሁን ላይ እኮ አልተው ያልሻት አንቺ ብቻ ነሽ። አልተወችኝም። ግን ሸክም መሆኑ ለአንቺ አያሳፍርሽም? በኋላ ትጸጸታለህ። በንግግርህ አትጉዳኝ። አንቺም በድርጊትሽ አትጉጂ። ይህን ሁሉ ያደረግሽው አንቺ ነሽ። በልጅ ከመሰለው መሞት ይሻላል። አይሻ ያለሽ እንዳዋረሽ አሁን ደግሞ ይሰጣው ከፍተሽ መስከረች። ይሄን ቤት ማን አሳየሽ? ሮሚዬ ነው እህትሽ አይደለም? ከኔ ሌላ እህት አለሽ? እኔ እያልኩሽ ያለው ማን አሳየሽ? ማን ይሆናል? ሜላት ናታ። እስኪ ያረኩትን ብቻ ንገሪኝ። ከዚህ በላይ ምን ታደርጊ? ሜላትን ያንቺን ባህሪ እንድትይዝ አደረግሻት። ምን አለበት ጥሩ ባህሪ ብታስተምሪያት? እንደውም እኔ ብዙ ነገር ተይ እያልኳት ነው። አንቺ ነሽ የምትያት? ያኔ እኮ ድልን ስላልወደድናት ነው ያባረርናት። ማን አባራሪ ያደርጋችሁ በእኔ ቤት? አጥፍቻለሁ፣ ይቅር በይኝ። ይቅር ብዬሻለሁ፣ ግን ሰፈሩ ሩቅ ስለሆነ አትመላለሽ። እስክትረጋጊ እኮ ስጠብቅ ነው። እኔ ራሱ ቤት ልቀቂ ተብያለሁ። ጥሩ ልቀቂያ፣ ፈልገሽ ግቢ። ቆይ እህቴ እኔ ላይ ተለወጠች እና ጥሩ ስራ ነው እንደሰራሽው። ጨዋ እንድትልሽ ፈልገሽ ነበር። ይቅር መባባል ምን ችግር አለው? ችግር የለውም፣ ይቅርታ ታደርግልሻለች። ግን ደግሞ እኔ መጀመሪያ እሷን ማውራት አለብኝ ይቅር እንድትልሽ። እሺ አውሪያት። አንድ ነገር ግን ቃል እንድትገቢልኝ እፈልጋለሁ። ያለ ጉቦ አትራመጂም አይደል? በአንቺ ወጥቼ ነው። አንደኛ ያቺ ልጅ ትምህርት ሳትጀምር አሽቀንጥረን መጣል አለብን። እሺ ሌላስ? ሌላው ደግሞ ቢኒን ይሄን እንዳደርገው ትረጅኛለሽ። ኧረ አንቺ ልጅ በስመ አብ በይ። አይደለም ምንድነው ችግሩ? ወንድምሽ እኮ ነው። እናትሽ ይሄን ቢሰማ ትሞታለች። እሱን ላግኝ እንጂ ትሙት። እሱን እናስብበታለን። እንድናስብበት አይደለም የነገርኩሽ። ሜላት የሚቀድመውን እናርጋልኩሽ። እህቴ ከ15 ቀን በላይ አታኮርፈኝም። ጓዜን ጠቅልዬ በመጣ ትቀበለኛለች። እሱ ላይሆን ይችላል። ጊዜ ስለሌለኝ የምትስማሚ ከሆነ ንገሪኝ። እሺ በቃ እሺ፣ ደውይልኝ። እድል እማግዝሽ ነገር አለ? ምንም የለም ማሚዬ። ደከመሽ እንዴ? ደህና ነኝ። ከሳምንት በኋላ እኮ ተማሪ ነሽ። አዎ፣ ግን ያስፈራል። ምንም እንዳታስቢ። የሚያስፈልግሽ ነገር ካለ ገበያ ሄደን ገዝተን እንመጣለን። እንዴት ነው ነገሩ ግን? ተቀጥሬ የምሰራበት ቤት እንዴት ነው ድጋሚ እየከፈልሽ የምታስተምሪ? ሁለተኛ እንዲህ እንዳትይ እድል። እንደምትቀርቢኝ አውቃለሁ፣ ግን ደግሞ ይሄንን ታያያዘኝ ነው። በቃ በሚከፈለኝ ገንዘብ እኔ የምፈልገውን ነገር አድርጋለሁ። ያስፈልግሻል ልብስ፣ ጫማ፣ ዩኒፎርም። እንዴ ለዚህ ጥቂት ጊዜ ዩኒፎርም? አዎ ያስፈልጋል። እስከ ጊዜውም ቢሆን ተማሪ። እሺ እኔ ህይወት ውስጥ ብዙ ጊዜ ደስታ ሄዶ መጥቷል እና አሁን በህይወቴ ደስተኛ የሚያደርገኝ ነገር እንዳደርግ ፍቀጅልኝ። እሺ በቃ እረፍት አድርጊ። በቃ እኔ የምሰራውን ሰርቼ መጥቼ ቆንጆ ቡና አፍላለሻለሁ። እሺ እድልዬ።
ሜላስ 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 አንቺ ነሽ አይደለ ለሮማን ቤቱን ያሳይሻት? አሳይችኛለች። ባትልስ ሌላ ማን ያሳያታል? ማሚ እህትሽ አይደለች እንዴ? እህቴ የሆነች እንደሆነ ምን ይጠበስ? በቃ ይቅር በያትሽ። አጋዥ አጣሽ አይደል? የምን አጋዥ? የተንኮልሽ ነዋ። ቆይ ላስረዳሽ። ምንም አይነት ማስረዳት አልፈልግም። ማሚዬ በቃ ይቅርታ። እሷም ደግሞ የሆነ ነገር ከሆነች ትጸጸቻለሽ። ገንዘብ እልክላታለሁ። ከገንዘብ ሰው ይበልጣል። ግን ደስ እንዳለሽ። እድል ተነሽና ቡና አፊለን። አሁን ተጠጥቶ የለ እንዴ? ችግር የለም። እሷ ከፈለገች እኔ አፈላላታለሁ። የምን ቡና ሲቀቅሉ መዋል ነው? ታዩ ችግር የለውም እድልዬ። እስኪ ማሚ ላግዛት። አሁን በዚህ ወር የሰራሽበትን ደሞዝ እኔ ከፍልሻለሁ። ምን እያልሽ ነው? የሰራተኛ ደሞዝ እኛ ሀገር አይጨምርም። በስነ ስርዓት እንኳን አንድ ጫማ አይገዛም። በአሁኑ ግን ችግር የለውም፣ እኔ ጨምሬ ያስገባልሻለሁ። እስኪ አካውንትሽን ስጪኝ። ማሚ ጋር አለ። ይቅርታ ካልፈለጋችሁ የሚሄድ እችላለሁ? ትችያለሽ። ቆይ አንቺ ማን ነሽ? ምንድን ነሽ? ምን ስለሆንሽ ነው እሷን የምታስከፊያት? አጠፋው እንዴ? ምን ነው አስከፋሁት? አንቺ ማን ነው ከፋ ያደርግሽ? ማሚ አጥፍቻለሁ? እኔ እኮ አንቺን ማስደሰት ብቻ ነበር ሐሳቤ። ባለፈው እሺ ሀብልሽን ሸጠሽ ነበር ያገኘሽው። አሁን ምንሽን ልሸጪ ነው? ማሚ እሱ ከሷ ጋር የሆነ ነገር ስላለው ነው። ካጠፋው ግን አንቺ ንገሪኝ። ይሁን ታዩ። ደግመሽ ግን ባዳ የሚያስመስል ነገር እንዳትናገሪ እሺ? አስመሳይ። አንተ ማወቅ ከብደኛል እንዴ? እንዴት አወቅሽ? ከአንተ ውጭ እኮ ማንም የቀረብኩት ሰው የለም። እና ከሜላት ጋር ብቻ ነው የማትቀራረብ? ሮማንስ እኔ ከቤተሰብ አባል ነው ያልኩት። ጥሩ ሰው ስለሆንክልኝ በጣም ነው የማመሰግነው። አስደበረችሽ አይደል? ሊደብረኝ አይገባም እኮ። እሷ እኮ ራሷ ላይ የሚሰማትን ስሜት ለማጥፋት ስትል ነው አንቺ ላይ ጌታ ለመሆን የምትሞክረው። ማሚ እምቢ አለችኝ እንጂ ሜላት ልክ ናት። አንድ ትምህርት ቤት ደግሞ መማር ልክ አይመስለኝም። ምን ችግር አለው? ጤናማ አስተሳሰብ ቢኖራት ኖሮ አብራ ነበር መተባበር ያለባት። አይ አልፈርድባትም። እሷ እባክሽ አንቺ ምን ካፈልጋ ነው? ተሰክቶላታል እኮ። እሺ እንዳይደብርሽ ምን ላድርግ? ምንም ብታደርግ አይደብረኝ። እሺ በቃ እንደውም ለምን ማሚ ስለማደጎ ቤቷን ጠይቃት። እሱ ጥሩ ሀሳብ ነው። በቃ እሺ እንሂድ። እድልዬ ከፍቶሻል አይደል? አልከፋኝም። እውነት አልከፋሽም? አትዋሽ። ከከፋኝማ ልክ አይደለም። እውነት ነው። ተቀጥሬ ነው እየሰራሁ ያለሁት። እድልዬ ልጄ ነሽ። ልቤ ወደ አንቺ አድልቷል። አንድም ቀን ራስሽን እንደ ባዳ እንዳታስቢ እሺ? እኔ የምልሽ ማሚ የልጆች ማሳደጊያ መሄድ ደስ ይላል አይደል? በጣም ከሆነ ጊዜ በኋላ ሰነፍ ቀረሁ እንጂ እሄድ ነበር። እኛን ያገኘሽበት ቦታ ነው አይደል? አዎ። ግን አሁን አለ እንዴ? ይኖራል። ለነገ የሚባለው በጎ አድራጎት ድርጅት ነበር ስሙ። ለነገ ጥሩ ስም ነው። ለነገ እና አሁን እዛው ይሆናሉ እንዴ? አይ እነሱም ብለህ ነው?
ተከራይተው ስለሆነ ቀይረው ሊሆን ይችላል። ጥሩ ሰዎች ናቸው። አዎ ጥሩ ሰዎች ናቸው። የወለድ መካን ነበርኩ። እግዚአብሔር ግን በእነሱ በኩል 2 ልጆች ሰጠኝ። እዚህ ሰፈር ነው እንግዲህ ያሉ። አንተ ደግሞ ገና ሳንጀምር ተስፋ ልቆርጥ ነው እንዴ? ተስፋ እንኳን አልቆርጥም። ታዲያ እንሂድ። ለምን እዛ ጋር ያሉት ሰዎች አትጠይቃቸው? ቆይ እሺ ጠይቄያቸው ልምጣ። ምን አሉክ? እባክሽ አድራሻ ቀይሯል። ታዲያ የት ናቸው አሉክ? አረ በጣም ሩቅ ናቸው። ወደ ቤት እንሂድና ነገ እንሄዳለን። እንዴ እዚህ ድረስ መተንማ አንመለስም። አይሆንም። በል አሁን እንሂድ። እንዴ እሺ ነኝ እንሂድ። ያሉኝ ግቢያ ነው እና በቃ ሂዳ። እኔ እዚህ ጋር እጠብቅሃለሁ። እሺ ግን ደህና ነህ ቢኒ? ለምን እንደደነገጥኩ አላውቅም። ጥሩ ነገር መጀመሪያ ያስፈራል። በቃ በርታ እሺ። ምን አሉ? ሰዓት አልፏል። ታዲያ ለምን ከፋክ? እኔ እንጃ። ደስ ሊልህ እኮ ነው የሚገባው። ነገ ደግሞ ሁሉንም ነገር ታውቃለህ። እድል፣ ይሄ ነገር እንደምታስቢው ቀላል አይደለም። ታውቂያለሽ፣ ያን ግቢ በጣም ነው ያስታወስኩት። የመጀመሪያውስ? አዎ አሁን መጣልኝ። እንዴ ማወቅም አለብህ። ያንተ ሲሳካ ደግሞ የኔ ከባድ ስለይጠብቃል። አንቺም ልትፈልጊ ነው? አዎ በቃ አብረን እንፈልጋለን። እድል፣ ዝም ብለን እኮ ነው የምንለፈው። በኋላ ግን አመሰግናለሁ እንዳትለኝ። ምንም ሳታደርጊ እንኳን አላመሰግንሽም። ነገሩ ደግሞ ያን ያህል ቀላል አይደለም። ለእኔም ደግሞ ያን ያህል አስፈላጊ እኮ አይደለም። ለምሳሌ ተሰርቀ ቢሆንስ? እንደዛ ከሆነ ደግሞ ጠፍቼ እቀራለሁ። ነገሩን ነው ምልክ። ምናልባት አሳማኝ ነገር ተፈጥሮ ሊሆን ይችላል። ጭራሽ ጣጣ ይብዙብናል እንዴ? ጣጣ አይደለም ህግ ነው። ከሰዓት ውጭ ከሄድክ እንደዚህ ነው ምልክ። ሲያስጠላ። አትናደድ። ነገ እኮ ላይ ላወቅ ይችላል። ለምን? አሰራሩ እኮ አንተ እንደምታስበው ቀላል ላይሆን ይችላል። እባክሽ እኔ ህይወቴ ውስጥ ጥያቄ ያልሆነ ነገር ነው ይሄ። ምን አገባ? ማወቅ እኮ አይከፋም። ይኸውልሽ እድል፣ ይሄን የማደርገው ለአንቺ ስል ነው። እሺ ሳስበው ራሱ ምንም ደስ አይለኝም። አስበሽዋል? የተወችኝን እናቴን ለመፈለግ ይሄ ሁሉ መንከራተት። ግድ የለም የመጨረሻ እንሞክር ካልሽሽ።
ያቺ ገረድስ ማንን ነው የምትይው? እድልን ነው። አንቺ ልጅ ያምሻል? አይምሮሽ አይሰራም? ይሰራል ማሚዬ። ምንድነው የሰው የምትሳደቢው? አዝነሽላት ባልሆነ። አሳዝናኝ ነው። አንቺ ግን እንዴት ነው ባለጌ ሆንሽው? ወይስ ምንም አታመጣም ነው? አንገት ደፊ ሀገር አጥፊ። ቆይ እሷን ስታውቂያት ትጠያታለሽ። ምን አርጋሽ ነው? አሁን አልነግርሽም፣ ምክንያቱም ለመስማት ዝግጁ አይደለሽ። ውጭልኝ ሜላት። ምን? ውጭልኝ ከፊቴ አይንሽን እንዳላይ አሁኑ ነው። ቆይ ምን አለሽ ትያለሽ ሜላት? እባክሽን ይቅርበኝ፣ እባክሽ ይቅርበኝ፣ እባክሽን። እሺ ቅርብ ይሻላል። ይቅር ካላልሽኝ አልመጣም። እሺ ተነሽ። እህቴ ሆነሽ እንደ ጥላት እየረበሽኝ ነው። እህቴ ከአንቺ ለየኝ፣ ድጋሚ አልናገራት። እንዳትናገሪያት፣ እሷ ማለት ልጄ ናት። እሺ አልኩሽ እኮ አልናገራትም። ከእሷ ጋር ያያያዛት ሜላትንም ከቻለች እንድትዋት ንገሪያት። አናግራታለሁ። ልክ ነሽ። በቃ የምትበይው ነገር ላምጣልሽ። አንቺ እኮ አጨክኝብኝም። አደልኝ ባክሽ። ቢኒ ምንድነው እንደ ጥርስ በጥርስ ያደረገሽ? አለመብረሬም አለምክንያቴ ምን ይሆኜ ነው? ምን ተገኘ? ሚስጥር ለኔ ብቻ የተገለጠ የደስታ ቋጣሪ። ማን ደስታውን ያካፍልሃል ብለህ ነው? አሁን ግን ሁሉም ያሰብኳቸው ነገሮች የሚሳኩልኝ ይመስለኛል። ይመችሽ። ለምን ግን ለብቻ ራት አትጋብዘኝም? እንደ ትልቅ ነገር ቁጥር ሆኖ እንደዚህ ቋጣሪ ሆንከው? ደሞዝ ካልከፈልኩ ብለሽ የምታወሪው ባለቤቷ አንቺ። እኔ ከየት አመጣለሁ ብለሽ ነው? የምትሰራውስ? ይኸውልሽ እኔ ወጣት ከዚህ በኋላ አገባለሁ፣ ወልዳለሁ። ስለዚህ የራሴን ነገር መያዝ አለብኝ። እና አጠራቅመህ ነው እንደምታገባው? አዎ። የማፍረ መስሎሽ ነው? በአሁን ሰዓት በዚህ ኑሮ ውድነት እዚህ ሀገር ላይ ባጠራቅምስ? እንዲህማ አትበል ካለው ተጠግተክ። ማንን ተጠገው? ማሚን ነው። ሰይጣን። እኮ አንተ ሌላ ልታገባ እና ያለና አክስቴ እንኳን ደህና መጣሽ። ይብላኝ ላንቺ ነስ መጣሁ። ለምን ይበላሻል? ቆይ እኔ ላንቺ ክፉ ነኝ እንዴ? በጣም እንጂ እህቴ ሆደ ቡቡ ባትሆንም አቀያይመሽኝ ነበር። አይ የሰው ልጅ በቃ ምስጋና አያውቅም አይደል? ቆይ ለምን ደሞ አመሰግንሽ? እስኪ ንገሪኝ። ይቅርታ እንድታረግልሽ እንዴት ስለምናት እንደነበረ ብታይ። መቼም ከመሬት ተነስታ ይቅርታ ያደረገችልሽ መስሎሽ ነው? አንቺ እኮ መደራደሪያ ሰጠሽኝ። እሱማ ተይው፣ ጮማ የሆነ ወሬ ያለ ልንገርሽ። እሺ ምንድን ነው? ይኸውልሽ እድልና ቢኒ ሳሎን ሆኖ ሲያወሩ የሰሙትን ብነግርሽ አታምኚኝም። ምንድን ነው? ቤተሰቡ እኛ ካደግንበት ማደጎ ቤት ሊያጣሩ ሄደዋል። አክስቴ አክስቴ፣ ይኸውልሽ እንደ አክስቴ አክስቴ አይዞሽ። አንቺ ከኔ ምንድን ነው የፈለግሽው? ህይወቴ ልታበላሽ ነው እንዴ? ንገሪኝ። ምንድን ነው የምትይኝ? የጀመርሽው ነገር ለገኒም ሆነ ለቢኒ አይጠቅማቸውም። ቆይ ራሴን ለመከላከል የግድ መሳሪያ ይዤ መዞር አለብኝ እንዴ? ወይ ለምን እየተፈራረቃችሁ አስሬ መታችሁ ብታንቁኝ? ሰማሽኝ? አይደለም ቢለው ቆንጮራ ብትይዣ አልፈራሽም። ቆይ ሀሳብሽ ምንድን ነው? ቆይ ለማን ነው እያዘንሽ ያለሽው? ለቢኒ ወይስ ለገኒ?
አሁን የምታረጊው ነገር ለማንም ሰው አይጠቅምም። ያንቺ ምንድነው? ሁሉንም ሰምተሻል። ሚስጥሩን በራሱ መንገድ እንዲያገኘው ነው። አንቺ ምን አስፈራሽ? የሚያስፈራ ባይሆን ባልፈራው ነበር። ቆይ እስከ መቼ የሚደበቅ መስሎሽ ነበር? እስከ መቼም ይሁን አንቺ ምን አገባሽ? ህይወቴን ለምን ነው የምታበላሽው? አንቺ ማለት እኮ ምንም ርህራሄ የሌለሽ አረመኔና ጨካኝ ሰው ነሽ። ለእህትሽም ለልጅሽም የማትሆኝ። ልጄ እንኳን አንድ ቀን እንኳን እናቴ ማናት የት ናት ብሎ እንኳን አስባል ብለሽ ታውቂያለሽ? እኔ ነኝ በሱ ሀሳብና ናፍቆት የተሰቃየሁት። እኔ ነኝ ልጄን ያጣሁት። እኔ ነኝ ደግሞ በሱ ክብሬን ያጣሁት። እኮ ፈልገሽ ነው? ፈልጌ አይደለም አጥቼ ነው፣ ተቸግሬ። ገባሽ? ተቸግሬ። ተምኛለሽ። በቃ እኔን ተይኝ። ማውራት የምትፈልጊው ነገር ካለ ደግሞ ሄድሽ እሱ ነው አሁን ጪቲ። ለማንኛውም ተጠንቀቂ እሺ? እድል ምን ተፈጠረ? ቢኒ ከዚህ በኋላ እዚህ ቤት ያለኝ እህልና ውሃ ያበቃለት። ምን ሆነሽ ነው? እኔ እናንተ ስለ ወላጆችህ ያወራነውን ሰው ሰምቷል እንዳትይኝ። አዎ ሜላት ሳትሰማ አትቀርም። ምን? ሜላት ሰምታለች መሰለኝ። ለዛ ነው እንደዛ ስትደሰት የነበረው። እሺ አሁን ምንድነው የሚፈጠረው? ግን ማሚ እንዳሰማ። እሷ ከሰማች በጣም ነው የምትቀየመኝ። ይቅር አትለኝ። እኔም የሚያሳስበኝ እኮ እሱ ነው። ትጣላኛለች። ሜላትም ደግሞ ይሄንን ነገር ማድረጉ አይቀርም። ሜላት ማግኘት አለብኝ። እኔ ውስጥ ልግባ። እስኪ ድናያት። ጎሽ ስፈልግ ነበር ያገኘው። አሁን ቸኩያለሁ። ከኔ አትበስም። ቆይ ምን ፈልገሽ ነው? አንተ እንዴት አይነት ማፈሪያ ነህ? ቆይ እንዴት ነው የገኔን ልጅ የምትነክሰው? አልገባኝም። ገብቷል። ተጥለህ አንስታ ባሳደገችህ የጣሉህን ፍለጋ ትሄዳለህ? ንግግርሽን አርሚ። ከተጣልኩም ደግሞ እንኳን ተጣልኩ። እንዳንቺ አይነት ሆዳሞች ናቸው ልጆቻቸውን የሚጥሉት። ምን? እና ደግሞ አንቺን አይመለከትሽም። ቆይ ቤተሰብ የምፈልግ ምንድነው ችግሩ? ቀድሞውኑ እነሱ መች ፈለጉህና ነው? ስነ ስርዓትን ያዝ። ቆይ አንቺ ምን አገባሽ? ዝም በል አንተ። ምን አገባሽ ብለህ መቆጣት የምችለው ሳጠፋ ብቻ ነው። እኔ አሁን ምንም ነገር አላጠፋሁም። ይኸውልሽ ይህንንም ሄደሽ ደግሞ ለማሚ እንዳትነግሪያት። እኔ እሷ እንድትጎዳ አልፈልግም። ይሄን ደግሞ አልነግራትም። አመሰግናለሁ። ደግመህ እንዳትሞክረው። ለምን? ምክንያቱም የምትወድህ እናትህን ነው የምታሳዝነው። አንቺ ዝም ካልሽ ሌላው ቀላል ነው። አንተም ተው። ሄሎ ሜሉ፣ ካፌ ነኝ ብለሽ አልነበር እንዴ? የት ሄደሽ ነው? እሺ የት ነሽ? በአስቸኳይ ፈልግሽ ነበር። የት ነሽ? ሜላት በአስቸኳይ ፈልግሽ ነበር። ቆይ ምንድን ነው? አንዴ ቤት ነኝ አንድ ውጭ ነኝ እያልሽ እየተጫወትሽብኝ ነው? ይቺ ዘረቢ ሴት ነች። ማን ነው እንደዛ የምትዩ? ሰራተኛዋ እድል። አንቺ ከሷ ጋር ምንድን ነው ያያያዘሽ? ለምን አታያትም? ለምን ብዙ ጥፋት እያጠፋች ዝም እንደምትያት አላውቅም። አንቺም እኮ ታጠፊያለሽ። እኔማ ልጅሽ ነኝ። እሷም እኮ ልጄ ናት። አይደለችም፣ የኛ ብቻ እናት ነሽ። ሁሉንም ልጄ ብለሽ ስትቀበይ እኛ ይከፋናል። ከአንቺ ህይወት ጋር ካልተገናኘ ለምን ይከፋሻል? የምታደርገው ነገር ልክ ነው። እናትና አባቱን እንዲፈልግ ማደጎ ቤት ይዘው ሄዳለች። ልጁ ያላሰበውን ነገር እኮ ነው እያሳሰበችው ያለችው። ማሚ ሙች በጆሮዬ ነው የሰማኋቸው። ካላመንሽኝ ደግሞ ጠይቂያት። ምን? ልጄ? የኔ ልጅ?